ቅዱስ ፍስሐ ይባላሉ። ኪዩቢክ የተሰኘ ድርጅት በመመስረት የፕላስቲክ ቆሻሻን መልሶ ጥቅም ላይ እንዲውል ማድረግ የሚያስችል ቴክኖሎጂ እውን ማድረግ ችለዋል። አሁን ላይ ድርጅቱ ሐረር ከተማን ጨምሮ በተለያዩ የሀገሪቱ ከተሞች ላይ የፕላስቲክ ቆሻሻዎችን በአግባቡ እንዲሰበሰቡና እንደገና ጥቅም ላይ እንዲውል የማድረግ ስራም እያከናወነ ይገኛል። ሐረር ላይ ያለን ስራ አብዛኛው ቆሻሻን በአንድ ከተማ ውስጥ እንዴት አድርገን ፕላስቲክ ፍሪ ወይም በቆሻሻ ነፃ ልናደርገው እንችላለን በሚል አይነት ስምምነት የገባንበት ከተማ ነው። የመጀመሪያው ነው። ዓለም አቀፍ ውስጥም ልክ እንደዚህ አይነት ድርጅት ከአንድ ከተማ ጋር ሲሰራ ያልታየበት ነው። ለዛም ነው ወርልድ ኢኮኖሚክ ፎረም በሚባልበት ድርጅት ላይ ሳን ፍራንሲስኮ ውስጥ ሽልማት የተቀበል ነው። ከዛም ውጪ አዳማም ላይ ድሬዳዋም ላይ ማኑፋክቸሪንግ የጀመረን ነው። ድሬዳዋ ላይ ከውጭ ጉዳይ ሚኒስቴር ጋር ሆነን የምንሰራው 20 አፎርደብል ሃውሲንግ ፕሮጀክት አለን። ሌላም ቦታዎችም ደግሞ የሰራን ነው። ሐረር ከተማን ከፕላስቲክ ቆሻሻ ነፃ ማድረግን መነሻ ያደረገው ስራም ጽዱ አካባቢን ከመፍጠር ባሻገር የተሟላ አገልግሎት መስጠት የሚችል ቤተ መጻሕፍት መገንባት ተችሏል። አሁን እዚህ የምናየው አይነት ላይብረሪ የዓለም አቀፍ የመጀመሪያ በፕላስቲክ ቆሻሻ የተሰራ ፐብሊክ ላይብረሪ ነው። ሊሊ ይባላል። ሊሊ ማለት ላይብረሪ ፎር ዘ ኢማጂኔሽን ኤንድ ለርኒንግ ኦፍ ዩዝ የሚል አይነት የተሰየመ ላይብረሪ ነው። እዚህ ጀጎል ውስጥ ነው የተሰራውም ድሮ ወክማ በነበረበት ላይብረሪ አጠገብ ነው። ለልጆች ተብሎ ነው የተሰራው። ግን የማይታዩ ነገሮች አሉ። ከ15000 ኪሎ በላይ ፕላስቲክ ቆሻሻ ከሐረር ከተማ አውጥተን ነው የሰራ ነው። በአየር ብክለትም ሲታይ ከ92% በታች የአየር ብክለት የሚቀንስበት አይነት ቴክኖሎጂ ነው ያመጣ ነው። ከ600 በላይ የሴት ለቃሚ ገዝተን አበረታተን ነው ይሄን የሰራ ነው እና ይሄ ልክ እንደ ለሐረርም ለአገርም ለዓለምም ምን አድርገን መስራት እንችላለን የሚል አይነት ምሳሌ የሚሰጥና ኩራት ያለብን አይነት ላይብረሪ ነው። ድርጅቱ በተለይም በሐረር ከተማ እያከናወነው በሚገኘው ስራም ከዚህ ቀደም በከተማው ሲታይ የቆየውን የጽዳት መጓደል ችግር እንዲቀረፍ እያገዘ ከመሆኑም ባሻገር የፕላስቲክ ቆሻሻዎችን ከመሰብሰብ ጀምሮ መልሶ ጥቅም ላይ በማዋል ሂደት ለበርካታ ዜጎች የሥራ ዕድል እየፈጠረ ይገኛል። ፕላስቲክ ቆሻሻ እንገዛለን። ከገዛን በኋላ ያን ፕላስቲክ በደንብ ለቅመን አጽድተን ሴፍ እንደሆነ አረጋግጠን ወደ ግንባታ ማቴሪያሎች እንለውጠዋለን። ያ ግንባታ ማቴሪያሎች ልክ እንደ ብሎኬት፣ ኮለም አይነት ምርቶች እናመርትና ግድግዳ የሚሰራበት አይነት ቴክኖሎጂ ፈጥረናል። ያው ከኋላ እንደሚታየው ተገጣጣሚ ናቸው። ሌጎ የሚባል መጫወቻ አለ። ልክ እንደ ሌጎ ነው የሚገጣጠመው። በጣም በፍጥነት የሚሰራበት አይነት መንገድ አለው። በዋጋም ከሌላውም አይነት ብሎኬቶች ጋር በደንብ የሚወዳደር ነው። ግን ለምንድን ነው የሰራ ነው ካለን በአንድ በኩል ጥንካሬ ያለው አይቀጣጠልም፣ ቶክሲክ አይደለም፣ በፍጥነት መሰራት ይችላል። የማንኛውም ሰው ሊገነባበት የሚችልበት አይነት ቴክኖሎጂ ነው። ብዙ ልምድ አያስፈልገውም። ስለዚህ ስራም የፈጠረን ነው በዛ መልክ። በሌላ በኩል ደግሞ ቆሻሻ ከኢንቫይሮንመንት አውጥተን ጥቅም ውስጥ ያዋል ነው። እዚህ አሁን ሃይላንዱን ማስተካከል፣ መቆራረጥ፣ ልጣጩንና ክዳኑን መለያየት፣ ከዛም በኋላ እናስተካክልና ለማሽኑ እንዲቀርብ እናደርጋለን። እዚህ ድርጅት በመስራቴ አሁን በፊት የነበረኝን አሁን አሻሽያለሁ። በኑሮም በምንም ተሻሽያለሁ። አሁን በፊት ከነበርኩት መጀመሪያ ገቢ አልነበረኝም። አሁን ነው ገቢ እዚህ መስራት ከጀመርኩ በኋላ እና አይቲ ተምሬ ነበር ከ12 ያክል ከጨረስኩ በኋላ ከዛ በኋላ አሁን እዚህ ስራ ቦታ ላይ እየሰራው ቀን እየሰራ የማታ እየተማርኩ ነው። በዚህ 2 ዓመታት ውስጥ ኪዩቢክ ከሐረር 2 ኮሌክሽን ሳይቶች ላይ ቄራና እንዲሁም አንደኛው ላንድፊል ይባላል ከሁለቱ ሳይት ላይ ሃይላንድ ብቻ ወደ 180 ቶን ፕላስቲክ ሰብስቧል። ሃይላንድ ውጭ ያሉትን እንደ ፌስታል፣ ማዳበሪያና ሌላ ፕላስቲኮችን ደግሞ ወደ 500 ቶን የሚያህል ፕላስቲክ ለማንሳት ችለናል ማለት ነው። የከተማው ህዝብም ፕላስቲክና ሌሎች ቆሻሻዎችን በአግባቡ የማስወገድ ባህል ከጊዜ ወደ ጊዜ እየዳበረ መምጣቱ ለስራው ውጤታማነት እያገዘ ይገኛል። ይሄ ላይብረሪ ብዙ ነገሮች አሉት። ለአንድ ልጅ መልካም አይነት ስሜት እንዲሰማው
ተደርጎ ዲዛይን የተደረገ ቦታ ነው እና ላይብረሪ አለው ማለት ማንበቢያ ቦታ አለው። በጣም ህጻናት ለሆኑ ማቆያ ቦታ አለው። ኮምፒውተር ሩም፣ ለሙዚቃ ማጫወቻ ቦታ አለው። አርት ሩም አለው። እናም ልጆች ደግሞ እዚህ እንዲበሉ እዚሁ ምግብ እንዲሰራላቸውም ኩችናና ካንቲን ሰርተናል።